እውነት ለኔ ስሜት አለ ወይስ የለህም? አብርሃም እውነት ለኔ ስሜት የማይኖርህ ከሆነ ወይም ደግሞ እያንዳንዱ ሰው እየመጣኒ ምን ነገረኝ አልፈልግም አብርሃም አይወድሽም ምናምን አንተ በሰጣቸው ልክ ነው እንደዛ እየተናገሩኝ ያሉት ገባ? ስለዚህ አብርሃም አይወድሽም አብርሃም ላንቺ ስሜት የለውም ለሩታ ነው ስሜት ያለው ምናምን መባልን አልፈልግም ገባ? ኦሬዲ አንተ እንደስታ ፈልጌ ነው ከጎንክ የሆንኩ ያለሁት አይደል? ነገሮችን ብትረዳና ብታስበኝ። ስለዚህ ዛሬ ስሜትህን በትክክል ንገረኝና አብረሽኝ እንድትቀጥይ ይፈልጋለሁ የምትለኝ ከሆነ አብሬክ ልቀጥል። አይ እኔ አብሬሽ መቀጠል አልፈልግም ወይም ደግሞ ላንቺ ስሜት የለኝም ብትርቂኝም ኖርማል ነው የምትል ከሆነ ደግሞ እኔ ምንም ችግር የለውም። የምር እንዲህ አይነት ስሜት እንዲሰማሽ ካኩኝ በጣም ይቅርታ። አይ ለዛ ሳይሆን በቃ ታይ ሁሉም ነገር ታይ ሰው ሚዲሽን አሰባት አትስሜ ሰው ሚዲሽን አሰብ ከልብ ነው ከልቤ ነው እውነት መድኃኒዓለም ከልቤ ነው። ማበነው ፍቅሯት የባህር ላይ ስታገኝ ገንዘብ እንደምን ይልካል ወያሎክ ሰው ያልከስ እንዲከስ አይ ነገር አይወራ የሳት ማበነው ፍቅሯት የባህር ላይ የውቅያኖስ ንፋስ ወያሎክ ሰው ያልከስ እንዲከስ አይ ነገር አይወራ የሳት ማበነው ፍቅሯት። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ ተመልሼ ወደ እናንተ መጥቻለሁ። ያው ዛሬ ተመልሼ ወደ እናንተ ስመጣ ይሄን ሰሞን እያገኘሁት ያለውንም ሰው እየተፈጠረ ያለውንም ነገር እየተባልኩት ያለውንም ነገርና የኔን ምላሽ ሰምታችኋል ብዬ አስባለሁና ዛሬ እንግዲህ ከዛ አንፃር ነው ወደ እናንተ የመጣሁት። ማለት ቁጭ ብዬ ቤት ራሴን ቁጭ ብዬ እያሰብኩኝ ነበረ። በዚህ ሰሞን የአብርሃምን ወንድም ዳዊትን አግኝቼው ነበርና አንዳንድ ምክሮች ወይም ደግሞ ከዛም በኋላ ሸቡና እያልን ያወራነው ጉዳይ አለ ከካሜራም ጀርባና ያው ያ ነገር ምንድነው ለአብርሃም ላንቺ ጥሩ ፊሊንግ አለው ወይ የሚል ነገር አለና እውነት ለመናገር በጣም ተሰምቶኛል። ምክንያቱም ስቲል ነው ስመጣ ዛሬ እኔ እንጃ ብዙ ነገር አስቤ ነው የመጣሁት፣ ግን ደግሞ ብቻ ከብዶኛል በጣም ከምላችሁ በላይ። ግን እንዳልኳችሁ ነው በቃ የአብርሃም ወንድም መቶ ሊያወራኝ ሞክሮ ነበርና ከዛ ነገር ምንድነው የተረዳሁት አብርሃም እውነት ላንቺ ጥሩ ስሜት አለው ወይ አብርሃም ይፈልግሻል ወይ አብርሃም ይወድሻል ወይ የሚል ነው ዋና ሐሳቡ። በተረጋጋ መንፈስ የጠየቀኝና እውነትም ቤት ቁጭ ብዬ ከዚህ በፊት ብዙ በጫና ነገር እየተጠየቁ ስለነበረ ያን ስሜቱን ደግሞ አብርሃም ደስተኛ ሆኖ ሳየው ከኔ ጋር ጥሩ ጊዜ ሲያሳልፍ ነው እንጂ እውነት ያን ቃል አውጥቶ እወድሻለሁ ስለኝ አልሰማሁትም ወይም ደግሞ ለኔ ፍቅር እንዳለው ነግሮኛ ያቅምና ከዛ ነገር አንፃር ነው ዛሬ ቤት ውስጥ ቁጭ ብዬ አስቤ ወደ አብርሃም ላውራ የፈለኩትና አብርሃም ጋር ደውዬለታለሁ። ላውራው ሞክራለሁ። ምንድነው ማውራው ማለት ከዚህ በላይ ይበቃኛል ብዬ ነው ማስበው እኔ። ምክንያቱም አንድ ሰው ብቻ ፍቅር ላይ መስዋዕትነት እየከፈለ እስከ መጨረሻው መሄድ ማለት በጣም ከባድ ነው። ቢያንስ የሱን ስሜት ማወቅ አለብኝ ብዬ ነው ማስበው። ስለዚህ እውነት ለመናገር በጣም ደብሮኛል፣ በጣምም ደንግጫለሁ። አሁን ገና እሱ ሲመጣ የሚያወራኝን ነገር አላቅም፣ መልሱንም አላቅም። ግን ቱ ዘ ፖይንት የምጠይቀው ነገር እውነት ለኔ ፊሊንግ አለህ ወይ ነው የምለው። ምክንያቱም የሚወደኝ የሚያከብረኝ ወይም የሚያፈቅረኝና ለኔ ስሜት ካለው ምንም ችግር የለውም መቀጠል እችላለሁ። ግን ደግሞ እውነት ዴቭ እንዳለው የአብርሃም ወንድም እንደተናገረው እውነት ላንቺ ስሜት አለው ወይ እያለኝ ስለነበረ ያን ነገር እኔም በጣም ማወቅ ፈልጋለሁ። እስካሁንም ድረስ ዝም ብዬ በሳቅ ምናምን አሳልፌዋለሁና ያን ነገር ማወቅ ፈልጋለሁ። ግን ደግሞ ለኔ ስሜት እንዳሌለው የሚያሳየኝ ከሆነ እኔ ከሱ ህይወት መውጣት ነው የምፈልገው። ምክንያቱም እውነትም በቃ ከአንድ ሰው ፍቅር ሲሰጥ ምላሽ ማግኘት አለበት ብዬ ነው ማስበው። በሆነ ያክል እኔ በሰጣሁት ልክም ብቻ ሳይሆን በሆነ ያክል ፍቅር ምላሽ እጠብቃለሁ ብዬ ነው ማስበውና እስከዛሬ ደግሞ እሱ ይስቃል፣ ይጫወታል፣ አብሮኝ ይውላል ምናምን ነገር ግን ደግሞ የሆነ የፍቅርን ስሜት አላየውበትምና ዛሬ በግልጽ ነው የምጠይቀው። ለኔ ፍቅር አለ ወይ የምታከብረኝ ከሆነ ብዬ ነው የምጠይቀውና ለሁለቱም መልሱ ሬዲ ነኝ ብዬ ነው ማስበው። ምክንያቱም እዚች ጋር ወድሻለሁ ወይም ደግሞ ላንቺ ስሜት አለኝ ካለኝ አብሬው ልቀጥል ነው የወሰንኩት። ግን ደግሞ እውነትም ለኔ ፍላጎት ካሌለውና የማይፈልገኝ አይነት ከሆነ ውስጤን አሳምኘው እውነትም የአብርሃም ምላሽ ለኔ ላይ በጣም ህይወቴ ላይ አስፈላጊ ስለሆነ ራሴን አሳምኜ መኖር እንዳለብኝ ምነው መኖር የምፈልገው። ምክንያቱም አልፈልግሽም እያለኝ አብሬው መኖር አልፈልግም።
ለዛ ነው አብሬው መቀጠልም አልፈልግም፣ እሱንም መጫን አልፈልግም። ምክንያቱም ለሱ ደስታ ነው እየኖርኩ ያለሁት ስለማፈቅረውና ስለማወደው ማለት ነው። ስለዚህ ይሄን ነገር ቁጭ ብዬ ነው ያሰብኩበት። ቤት ቁጭ ብዬ በጣም አስቤበታለሁ። ምክንያቱም በተረጋጋ መንፈስ ነው ሊያናግረኝ የሞከረው የአብርሃም ወንድምና እውነትም ግን እስከዛሬ ድረስ ሳስበው ለኔ ስሜት አለው ወይስ የለውም የሚለው ነገር እኔ ራሴ እርግጠኛ ሆኜ 100% የምናገረው ነገር ስለሌለ ዛሬ በግልጽ ተጠይቀው ነው የኔ ሀሳብ ማለት ነው። ግን ደግሞ የሱ ምላሽ ወይ አልፈልግም ነው፣ አዎ ስሜት አለኝ ነው፣ ወይ ደግሞ አዎ ስሜት የለኝም ነው ሊለኝ ይችላል። ስለዚህ ስሜት የለኝም የሚለኝ ከሆነ ባንደበቱ ለኔ ስለነገረኝ እንዲቆርጥልኝም ያደርግልኛል ብዬ አስባለሁ። ቁም ነገር ባለው መልኩ ላወራው ሞክራለሁ። ከዛ ግን ከህይወቱ ወጥቼ ኑሮን እንዲኖር ነው ማደርገው ማለት ነው። ህይወትን እንድትቀጥል ነው ማደርገው። ከጎንህ ነኝ እለዋለሁ። ግን ደግሞ እሱን ማፍቀር እንዳለብኝ ማለት እሱን ማፍቀር ማቆም ባልችልም ግን ደግሞ ከህይወቱ ለመውጣት ሞክራለሁ። ምክንያቱም ፍቅር ብቻ እኔ ብቻዬን ሆኜ የምገፋው ነገር አይደለም። እሱም ነገር ያስፈልገኛል፣ እሱም እገዛ ያስፈልገኛል እና ያን ገዛ ነው ዛሬ የምጠይቀው ማለት ነው። እና ስደውልለትም ያው ላውራክ ፈልጋለሁ ምናምን ስለው ከዚህ በፊት እንደምንገናኘው አይነት ነገር አድርጎ ነው ያወራኝና ምላሹን ባላቅም እንዳልኳችሁ ነው የኔ ሀሳብ። ቤት ቁጭ ብዬ ያሰብኩበት ነገር ያ ነው። ውሳኔውን ማወቅ ፈልጋለሁ። ምክንያቱም እኔም ብዙ ተጎድቻለሁ ከምላችሁ በላይ እያንዳንዱን ነገሬ ወይም እያለቀስኩኝ መምጣት ስላቆምኩኝ እሱን ማሰብና እሱን ማፍቀር አቆሚያለሁ ማለት አይደለም። አብርሽ መጥቷል። የውቅያኖስ ነፋስ ወሮቅ ሰው ያልከስ እንዲካስ አይ ነገር አይወራ የሷት ማለሽ ወዶ የገባ ሰው ከባህር ከውሃው አይቶ የውጣው እንጂ ኧረ ማን ይነካም የተፈጥሮንና ሰውኛው የውቅያኖስ አስተምርኮኛ ሆኛለሁ ሞገደኛው ኃይለኛው ፍቅሯ ሸብቦ ከባህር ውስጥ ከውቅያኖስ የዘፈቀኝ ስቦ ሊያስቀረኝ አስቦ እሷን ዳን ትቆያለህ እንዴ? ነካ ሰላም ነው አማን ነው። ምን ነው ናፈቁሽ እንዴ? በአንድ ቀን ምን ማሳብረን ነበር ናራ ምን እሺ ነው ያረዳልሽ? አይ እንደዛ ሳይሆን እና ውበቱ ደፍቶብሻል ደግሞ እውነት እግዚአብሔርን ፀጉርሽ ያምራል በጣም ባይዘው ይሄ ማን ነው የሚመስለው? እዩትማ ፀጉሯ ረዝመቱ ምናምን እንዴት ደስ እንደሚል እሺ እንዴ ደህና ነኝ አለሽ አለው አማን ነው አለው በጣም ፈታ ብለሃል እባክህ አዎ ፈታ ብያለሁ እንደምን ያራራል ምን መሰለሽ ዳነሽ ደህና ነኝ እንደምን ደህና ነኝ እግዚአብሔር ማበን ነው ፍቅሯት የባህር ላይ ስታገኝ ግን ዘፈን ይልካል ወያሎክ ሰው ያልከስ እንዲካስ አይ ነገር አይወራ የሷት ምን ነው ድምጽ ያምራል እንዴ? ያምራል በጣም ያምራል አይደል? ምን መሰለሽ ከባለፈው ምንድነው እንትን ቢሾፍቱ ላይ ተዘካለች። ከዛን ጊዜ ጀምሮ ማይደውል ድምጻዊ የለም ነው የምልሽ። አብርሽ ድምጽ ያምራል፣ የሆነ ከበር ካንተ ጋር እንስራ፣ የሆነ ሙዚቃ አብረን እንስራ፣ ኮላብ ማይለኝ የለም። ግን እኔ ደግሞ ምን አለ መሰላችሁ ፋሚሊዎቼ በትልቅ ነገር ስለምጠበቅ ያው ብዙም እንትን ፍቃደኛ አልሆንኩላቸውም እና ድምጼ እንደሚያምር ብዙ ሰዎች ነግረውኛል። ጉራኛ እኔ ሸሚዞኝ ነው ዝም ብዬ የምሰማክ እምርሽ ነው። አረ ይሄን ድምጽ ለመስማት እኮ ማለት ነው ሪከርድ አድርገሽኝ ሁላ ይሄው ሪከርድ እያደረግሽኝ እኮ ነው። ሪከርድ አድርጋ አሁን ማታ ልትሰማኝ ልታዳምጥ ማለት ነው። ይመች ችግር የለውም። እኔ ደግሞ ፋራ አይደለሁም እኮ ችግር የለብኝም እና ኖርማል ነው። አታስቢ ልልሽ ፈልጌ ነው። አምሮብሻል ደግሞ እውነት ጌታን ውብ ሆነሻል። ከቀን ወደ ቀን ውበትሽ እየጨመረ ይሄ ስፖርት ደግሞ ማለት ነው በቃ ላንቺ ነው የሚያዋጣው። እንዳውም እኔ ስፖርት መስራት የለብኝም አንቺ ላይ ግን ማለት ነው ታባቱ ነው ውበትሽ የደፋው። አረ በእግዚአብሔር እንዴ ነው። አረ ምንም እሺ ስማኝማ ዛሬ ወይ ሀሳብ አታስቀይረኛ። ላውራክ የፈለኩት ጉዳይ አለ። አንቺ ደግሞ ሁሌ እኔ ስመጣ ነው እንደ ሀሳብ የምትቀይሪው? ምንድን ነው ሀሳብ የምትቀይሪው? እንደዛ ሳይሆን ላውራክ ፈልጋለሁ ብዬሽ ነው የመጣሁት አይደል? የደወልኩልህ ላውራክ ፈልጋለሁ ለማማለል ማለት ነው። በዚህ ልክ አትጨነቂ ስልሽ ኖርማል ነው። በቃ ሁሉም ነገር ኖርማል ተፈጥሮሽ ራሱ ማለት ነው በቂ ነው ልሽ ፈልጌ ነው። ቆንጆ ነሽ፣ ጸባይሽ ጥሩ ነው ምናምን እና
ሌላ አድን ምንም ነገር አድን እንዳታረጊ እሺ። እንዲህ ነው የምታምሪው በቃ የምሬ ነው እውነት። ፀጉርሽ ራሱ ይሄ ነው የሚያምረው ጌታ ሂውማን ምናምን እንዳታረጊ እሺ። ይሄ ያምራል እሺ እሺ። ካሜራማን እኔ ምልክ ወይ አንድ ጥያቄ ልጠይቅ ፈልጌ ነበር ዛሬ። ምን ነበር ያ ጉዳይ ደግሞ ለኔ ህይወት በጣም አስፈላጊ እንዴ? ይሄ ተኮሳትረሽ ምናምን እንዴ ፈገግ እያልሽ ምናምን አንድ ጥያቄ ልጠይቅ ነበር። ፈገግ እያልሽ ተናገሪ። አንድ ጥያቄ ልጠይቅ ነበር አብርሃም። አንድ ጥያቄ ልጠይቅ ነበር። እንደዚህ ብዬ አይደለም ደስታን የያዘ ነገር ሳይሆን ነገሮች ግራ ስላጋቡኝና ስላስጨነቁኝ። ኧረ ግራ ይግባሽ እኮ ስማኝ፣ አዳምጠኝ። እሺ አዳምጠኝ። አንደኛ ነገር ማለት ነው ወይ ዴቭን እንዳገኘው ታውቃለህ? ማንን? ዴቭ ማነው? ወንድምክ ብራዘርን? አዎ ትናንትና አግኝተሽዋል? አዎ እና ያለኝን ነገር ሰምተኸዋል አይደል? እሱ ጋር አንፃር ግን ነው እንዴ? እውነት ሙሉ ቪዲዮውን አላየሁትም ጌታን። እሺ ከእሱ ጋር የተባባለው ነው ብራዘር ነው አወቅሽው? አዎ አውቃለሁ። እና ግን እንዴት አየሽው? ደውሎልኝ የቤቱ ቆንጆ እኮ እኔ ነኝ ታውቂያለሽ? ኧረ ስርዓት አለው እሱ በጣም ረጋ ያለ ሰው ነው ምናምን። ስርዓት አለው እሱ። እኔ ስርዓት የለኝም እንዴ? በጣም ስርዓት አለ። ካንተንማ እወድሃለሁ እኮ ግን እሱ ግን በጣም ስርዓት አለው ከምልህ በላይ በቃ ረጋ ብሎ ነው የሚያወራው ምናምን። መካሪ ነው፣ አባት የሆነ ሰው ነው። እውነት አባት ስትይው ግን ማለት ነው አባት ማለት አባት ነው አይደለም፣ ልጅ ነው። እሺ ገና ልጅ ነው ግን ነው አባት እንዴት ነው መካሪ አይደል? አዎ እንደዛ ነው ባህሪ ያየሽበት? አዎ ከዛ ከመከረኛ አንፃር ደግሞ ከመከረኛ አንፃር ምን አለሽ? በቃ እንደ አንድ ግለሰብ የሆነ ነገር መከረኝ ማለት ነው። እሱ ምክሩን እንመካከርበታል። እሺ ላውራ እድል ስጠኝ። በጣም አፋፌን እያልከኝ እኮ ነው አብሽ። አፋፍሽን አለሽ። እሺ ቤት ገባሁና ነገሮችን እያሰብኩ ምን ነው እዴርሚላ ሻውሪኛ ታዲያ ማውራታችን እንዴ እየሳምከኝ ነው እንዴ ማውራው? እና ከስስምሽ ትቀልጫለሽ እንዴ? ምን ችግር አለው እየሳምኩሽ ታውሪ? ስለመቅረጡ ሳይሆን ማለት ነው ቁም ነገር ላውራክ ነው የፈለኩት። በጣም ቁም ነገር ለህይወቴ የሚያስፈልግ ነገር እያልኩ ካንተ ግን እየቀለድክ ነው። አረ አልቀለድም በእውነት እንደዚህ አይነት ነገር ላይ እኔ ቀልድ አልወድም። እሺ ስለዚህ በስትክክል አውራኛ። ኦኬ እሺ ምን መሰለህ አብርሽ፣ እስካሁን እኔ ላንተ ብዙ ነገር ማለት ብዙ ነገር ተብያለሁ። ብዙ ሰው እኔ ለመመለስ ካንተ ጋር ለማራቅ ብዙ ሞክረዋል። ታውቃለህ አይደል? እንዴ ሄርሜላ እሺ እኔ አራኩኝም ግን ሰማያቸው በቃ ሰው ማለት ነው። አንድ ነገር ልንገርሻ፣ የሰው ልጅ ሁላችንም ማለት ነው የምሬ ነው እውነት የሰው ልጅ ስንባል በራሱ ክፉ ነን። ሰው ምንም የተፈጠረው ያልተፈጠረው እንደበለቅልቅ አድርጎ የሚያወራ ሰው ነው። ሰው ባትበያ ያወራል፣ ብትበያ ያወራል፣ ብትወፍር ያወራል፣ ብትከሽ ያወራል፣ ቢያምርብሽ ያወራል፣ ቢያስጠላብሽ ያወራል። ሰው ከማውራት ወደ ኋላ አይልም። ስለዚህ የሰውን አስተሳሰብ የሰውን የሚለውን ነገር ትተህ የራስሽን ህሊናሽ የሚልሽን ነገር ብቻ አድርጊ። እሺ ህሊናሽ የሚለኝ ነገር እስከዛሬ ማንንም አልሰማም ብዬ እስከዛሬ እንግዲህ ቆሜያለሁ። ግን ደግሞ እስከዛሬ ስመጣ የኔ ምላሽ ነው እስከዛሬ ያለው ገባ። ራሴን በራሴ ገፍቼ ነው እዚህ ድረስ እየመጣሁ ያለሁት ገባ። እኔ ግን አንተን ገፍቼ ነው እዚህ ድረስ የደረስነው አይደል? እኔን ገፍተሽኛል እንዴ? ማለቴ ገፍቻለሁ ምልክ በምን መስመር መሰለክ? እኔ ነኝ እንደ እንቁላል ተንከባክቤ እዚህ ድረስ ያደረስኩት። ኧረ እኔም እንደ እንቁላል ነው ተንከባክቤ ሄርሚ አማረብሽ እኮ እኔን ስታገኝ እንዴ ውበትሽ እንዲህ ድብልቅልቅ ብሎ ነው የወጣው። የምሬን ነው ናት እንዴ እኔን ስታገኝ እኮ ውበትሽ ደፋ። እባክህ እስኪ እኔ ስለመልኩ አይደለም እኮ ያልኩክ ስለ አብሮነታችን ነው ያልኩክ። አይ አይደለም እየገፋው እንደ እንቁላል ተንከባክቤ ምናምን እንዴ አዋ እንዴ በጣም በጣም ነው እንዴ ተንከባከብሽኝ። ስርዓት ይኑርሻ። ሁለታችንም አንቺም ለኔ እኔም ላንቺ የተንከባከበን ያለ ነው። እሺ እንደዛ ነው። ራስሽን እንደዛ አይነት ስሜት እንዲሰማኝ የሆነ ስሜት ልታሳየኝ ይገባል። ገባ? ዛሬም የመጣሁበት ጉዳይ ምንድነው አብርሃም? አንዴ በደንብ ከልብ ስማኝ። አንደኛ ነገር እዚህ ድረስ የመጣሁት ዋነኛ ጉዳይ ነገር እስካሁንም ድረስ አብራኝ ትስቃለህ፣ ትጫወታለህ፣ አብራኝ ጊዜ ታሳልፋለህ። በክፉ ጊዜ ከጎኔ ነህ። እኔም እንደዛው አብሬክ ብዙ ነገር አሳልፈናል። እንስቃለን፣ እንጫወታለን። በህይወታችን ደስተኛ ነኝ ብዬ አስባለሁ። እሺ ግን ደግሞ ያንተን ምላሽ ዛሬ ፈልገዋለሁ። ገባ? እውነት ለኔ ስሜት አለ ወይስ የለህም? አብርሃም እውነት ለኔ ስሜት የማይኖርህ ከሆነ ወይም ደግሞ እያንዳንዱ ሰው እየመጣኒ ምን እንድነገረኝ አልፈልግም። አብርሃም አይወድሽም ምናምን አንተ በሰጣቸው ልክ ነው እንደዛ እየተናገሩኝ ያሉት። ገባ?
ስለዚህ አብርሃም አይወድሽም፣ አብርሃም ላንቺ ስሜት የለውም፣ ለሩታ ነው ስሜት ያለው ምናምን መባልን አልፈልግም። ገባ? ኦሬዲ አንተን ደስታ ፈልጌ ነው ከጎንህ የሆንኩ ያለሁት አይደል? ነገሮችን ብትረዳና ብታስበኝ። ስለዚህ ዛሬ ስሜትህን በትክክል ንገረኝና አሁን ላንቺ ስሜት አለኝ፣ አብረሽኝ እንድትቀጥይ እፈልጋለሁ። አብረሽኝ እንድትቀጥይ እፈልጋለሁ። ስማኝ፣ አብረሽኝ እንድትቀጥይ እፈልጋለሁ የምትለኝ ከሆነ አብሬክ ልቀጥል። አይ እኔ አብሬሽ መቀጠል አልፈልግም ወይም ደግሞ ላንቺ ስሜት የለኝም ብትርቂኝም ኖርማል ነው የምትል ከሆነ ደግሞ እኔ ምንም ችግር የለውም። ምክንያቱም በጣም እየተጎዳው ነው አብርሃም። አንቺ እንደዚህ አይባልም። ብትርቂኝም እንዴ አይደለም እንደዚህ ሁሉ ጊዜ ምርቃው እኮ ካንተ ብቻ አይደለም እንደዚህ አብረሽ ሁሉ ጊዜ ሳለሽ ሰው ይቅርና ማለት ነው። ገባሽ? የፈለገ ነገር ቢሆን አንድ ቀን እንኳን ያሳለፍሽው ሰው ሲርቅ ከባድ ነው። እንዴ ምን ለማለት ምንም አይመስለኝም። ግን ማን ነው ያስከፋሽ? እንደዚህ አይነት ስሜት እንዲሰማሽ ያደረገሽ ማን ነው? ነገርኝ። እናትዬን አስቀይምልሻለሁ። እኔ ታውቂያለሽ፣ ባንቺ ከመጡብኝ ታውቂያለሽ። ያው እዚህ ጋር ጠባሳ አለ፣ እዚህ ጋር ስንት ጎራዴ ተመዝዞብኝ እንኳን እኔ ማልሰማ ሰው ነኝና ልቤ ተራራ ነው። ስለዚህ አይ የምሬን ነው ያወራሽኝን እየሰማሁሽ እኮ ነው ሄርሚ። እንዴ ምን ማለት ነው? አንድ ነገር እኔ ስሜት እውነት ለኔ ስሜት አለ ወይ ስሜት የለክም? ምክንያቱም አብርሃም ባንተ በኩል ሰው እየመጣ አብርሃም እንዲህ ነው አብርሃም እንዲለው አልፈልግም። ለነሱ ምላሽ ሆናል ብዬ ስላሰብኩኝ ነው አብርሃም። ለነሱም ለኔ ምላሽ ነው ብዬ ነው የማስበው። ከኔ ጋር ጥሩ ጊዜ ታሳልፋለህ አውቃለሁ፣ እንደምታከብረኝ እኔ አውቃለሁ። ግን ደግሞ እንድጠራጠር እያደረጉ ነው እነሱ ማለት ነው። እኔም እነሱ ደግሞ እንደዛ ይጠራጠራል እንዴ? አይጠራጠርም። ፍቅር ያምናል። ፍቅር አይታበይም። ፍቅር ሄርሚታ ታይ እንዴ እኔ ባልወድሽ ኖሮ እንዴ መውደድ ሄርሚ እንዴት ነው ነገሮችን እያየሽ ያለሽው? ወዴት እየሄድሽ ነው ያለሽው? እንዴ ሄርሚ ላንቺ ስሜት ባይኖረኝ ወይንም የሆነ ቦታ ባይኖረኝ ላንቺ ሪስፔክት ባይኖረኝ ለምን እንዴት ወዴ ካንቺ ጋር እገናኛለሁ? ለምን ብትለይ እኔ አይደብረኝም? አይከፋኝም? ሰው አይደለሁም እንዴ? እንዴ ሄርሚታ ስሜታዊ ያደረግሽኝ ነው። የምር ስሜታዊ ያደረግሽኝ ነው። ምን ለማለት ፈልገሽ ነው? በቃ ምን ጥያቄ እሱ ነው እኮ አብርሃም፣ ካንተ ማወቅ የምፈልገው ነገር እሱ ነው። ሄርሚ የምር እንዲህ አይነት ስሜት እንዲሰማሽ ካልኩኝ በጣም ይቅርታ። አይ እሱ ሳይሆን በቃ ተይው፣ ሁሉም ነገር ተይው። ሰው የሚልሽን ሀሳብ አትስሚ። ሰው የሚልሽን ሀሳብ ከልብህ ነው? ከልቤ ነው። እውነት መድኃኒዓለም ከልቤ ነው። ሰው የሚለኝን ሀሳብ እኮ ሰምቼ አይደለም አብርሽ ይሄን ነገር ያልኩህ። ማለት እነሱም ሲናገሩኝ አንተ ዝም እያልኳቸው ነው መሰለኝና እኔ ዝም ብያቸው አላውቅም። የምሬን አታስከፍኝ። እኔም ደግሞ ሰው ነኝ ይደብረኛል እኮ አይሰማኝም። ሰው አይደለሁም። አንቺ እንደሚሰማሽ ነው አይሰማኝም። ስለዚህ እኔ አንቺ ደስተኛ እንድትሆኝልኝ ነው እንጂ ሁሉ ጊዜ የምፈልገው እንዲሰማሽ ምናምን አይደለም። እሺ ተመለሰልሽ ነው ወይንስ ጥያቄሽ አልገባኝም ወይ በስነ ስርዓት አልመለስኩትም? ጥያቄ ግን የገባክ አይመስለኝም። ወይስ ማለት በቃ ታየው ይቅር ሁሉም ነገር አንቺን ያስጨነቀሽ ጥያቄ አንቺን አስጨነቆሽ በዚህ ልክ ያወጣሽው ጥያቄ እኔ ጋር ደግሞ መጥቶ ምን ያህል እንትን እንደሚል ማወቅ አለብሽ። ስለዚህ በቃ አንተው እግዚአብሔር ነው ምንድነው የሰውን ሀሳብ ደግሞ አትስሚ። እንዴ አንቺ ጠንካራ ሴት አይደለሽ እንዴ? እስካሁን እኮ አው ግን ደግሞ አብርሃም ያንተ ምላሽ ስለሚያስፈልገኝ ነው ዛሬ ልጠይቅ ፈለኩት እንጂ ያው ልነጫነጭብህ ወይ ላስጨንቅህ ምናምን አይደለም። ግን በቃ ረጅም ሰዓት ስላንተ ምናምን እንዲመክሩኝ ይፈልጋሉና ምን አገባቸው? ማን ነው ደርሶ መካሪ ያረጋቸው? ማንንም እኮ ያገባው መስራንች ላይ ስለኔ ላይፍ ማንንም አያገባው። ሁሉም የራሱን ህይወት መኖር ይችላል። ገባሽ? ሁሉም የራሱ ላይፍ አለው፣ ሁሉም የራሱ ህይወት አለው። ስለዚህ እኛ የሚጠቅመን የሚጎዳልን እኛ እናውቃለን። ህፃን ልጆች አይደለንም። ስለዚህ መስማት ያለብሽን ከሰው ልትሰሚያለሽ፣ መቀበል የሌለብሽን ደግሞ መቀበል የለብሽ። ይሄን ነው አንደርስታንድ ማድረግ ያለብሽ። እሺ ማንን እንደሰለ ላይፍ የገለለች። እሺ ላይፍን ደግሞ ቀለል አድርገሽ ነው መኖር ያለብሽ እንጂ አክብደሽው የሆነ ነገር ላይ ሰቅለሽው ከሆነ
ነገ ከነገ ወዲያ የሆነም ሰው የሆነ ነገር ባለሽ ቁጥር ሊከፋሽ ሊደብርሽ ነው ማለት ነው። ደግሞ ሲጠሩሽ በጠሩሽ ቁጥር አትይዘኝልሽ። እኔ እኮ ባንተ በኩል ይመጡና ከዛ በትህትና ነው የሚያወሩኝና ሼም ይዘኛል አልመጣም ምናምን ማለት ነው። አይ ነው አንዳንድ ጊዜ ምናልባት እነ ብራዘርን ምናምን ላይወክል ይችላል ይሄን ነገር ሲስተርን ላይወክል ይችላል። ግን ደግሞ ሌላ ሰው ሲጠራሽ ዝም ብለሽ አትይዥላቸው። ለምን ሪስፔክት መደረግ አለብሽ አንቺም ማለት ነው። የሆነ ክብርሽን እየነካ ለሚያወራሽ ሰው ዋጋ ከፍለሽ እሱን ማግኘት አይጠበቅብሽም። እኔማ በአንተ በኩል ስለማውቃቸው ነው እንጂ እኮ ለኔ እኮ ቀላል ናቸው። ግን ይሄን ነው ስለዚህ አያስፈልግም። ተስማማን? ተስማማን? ምን ሰምኛ ታዲያ ተስማማን? አልስምክ። ለምን አልስምክ? እንዴ ቀራለኝ። ለምን እንዴ ናፈኩ አንቺ በጣም እሺ ቶሎ በያ ምን ሳበክ ነው አሳም ለጠፉብክ ምን ተቀበሽ ቻፕስቲካው ስለዚህ ተስማምተናል ማለት ነው። አዎ ተስማምተናል። በቃ ምስኪን እኮ ነሽ ታውቂያለሽ አይደለም ነሽ እንጂ አይደለም ሰው የውስጥሽን ቢረዳ ኖሮ ማለት ነው ማንም ስላንቺ መጥፎ ነገር ሊያወራ አይችልም። የምሬ ነው ጌታን እኔ ከልቤ ስላወቅኩሽና በደንብ ልብሽን ስላየሁት ነው። በጣም ንጹህ ሰው ነሽ። በጣም ደስ የምትይ ለሰው ልጅ ሪስፔክት ያለሽ የምትናገሪውን ነገር የምታቂ በጣም ቆንጆ በጣም አስተዋይ በጣም አንደኛ የሆንሽ ሴት ነሽ። ቴንክ ዩ ሙቀርሽ እንዴ በጣም ለምን አንተ ቆይ ይሄን ቃል እንድትጠቀምና እኔ እንደምትወደኝ ወይም ደግሞ እንድታሳየኝ በየሰዓቱ እኔ መጥቼ አብርሃም ላወራክ ፈልጋለሁ ከፍቶኛል ምናምን ማለት አለብኝ። አዎ ወደ ጉዳይ ልግባ። አብርሃም ትፈልገኛለህ ወይስ አትፈልገኝም ብዬ እስከጠይቅ ድረስ ምን እንደምትጠብቀው አንተ ነው አይደለም? እንደዚህ እኮ ዝም ብለህ በመሃል እኔ እንደዚህ ምላሰኛው እንዳደረልኝም እኮ የሆነ በምላሴ ምናምን ነገር አንቺን ልደልልሽ አልችልም። እኔ ተግባር ሰው ነኝ ያራራልኝ እኔ በተግባር ነው በቃ ሁሉም ነገር ገባሽ? አዎ እንደዛ ነው እንጂ እኔ በምላሴ አንቺን ቀባብቼ ምናምን ነገር እንትን ማለት አቅቶኝ አይደለም። እንደዛ አልወድም። እናቴ ምን ትላለች መሰለሽ? እምበከርስ ትላለች። በጉራጌኛ እምበከርስ ማለት ካሜራማን ራሱ ገብቷል ያራዳል። ለኔ ያስረዳኝ እምበከርስ ማለት እንዴት አታውቂም? ጉራጌ ነሽ? በቃ እንዴት ትርጉም አታውቂም? እንዴት አታውቂም? አላውቅም። አዎ እምበከርስ ከርስ ማለት ሆድ ነው። ሁሉንም ነገር በሆድ ነው እና ባወራ እንዳይመስልሽ እሺ። እንደ ምን ልበልሽ በቃ ተይው እንተው። ለማንኛውም ብዙም ማውራት አይመቸኝም። እሺ ለማንኛውም ግን ተግባብተናል ብዬ አስባለሁኝ። ጥያቄ አይፈጠርብሽ፣ ውስጥሽ አይሰማሽ። ኧረ ከዚህ በኋላ ማለት እነሱ የሆነ ነገር አሉኝ እንዴ አብርሃም ትቶሽ ይሄዳል ካሉሽ በቃ አሁን አንቺ ቁጭ ብለሽ ልታለቅሽ ነው እንዴ? ኧረ አላለቅስኩም። እንደው እኮ አላለቅስም። አሁን እና ታዲያ የት ጥዬሽ እሄዳለሁ? እኔ የት መሄጃ አለኝ? የት መሄጃ አለኝ? የምሬን እኮ ነው እውነት። እሺ አዎ። ስለዚህ ምንም አይነት ነገር እንዳይሰማሽ እሺ። ደስ አለሽ? አዎ በጣም ጌታን ሁለት ልብ ሆኜ ነው የመጣሁት። ታውቃለህ? ለምንድን ነው ሁለት ልብ የምትሆኚው እንዴ? ልብሽንማ በዚህ ልክ እንዲከፍሉት አትፍቀጂላቸው። እውነት ጌታን መሬ ነው። ሁሉም ሰው የራሱ ህይወት አለው። ገባሽ? ስለዚህ ሁሉም የራሱን ላይፍ መኖር ይችላል። እሺ አሁን ስለኔና ስለአንቺ ደርሶ ሐሳቢ ማንም ሊሆን አይችልም። እሺ አይ አሁን ልቤን አጠንክሬዋለሁና አዎ አያገባችሁም። አይ በቃ አሁን አንቺ የራስሽን ላይፍ ነው መኖር ያለብሽ። መፈልጊውን ነገር ስፖርትሽን ትሰሪያለሽ። ባይዘው ስፖርት እየሰራን ነው አንድ ላይ ማለት ነው ጋይስ። እኔም ሄድ ነውና ግን ለውጥ እየታያለው እሷ ላይ ነው እኔ ላይ ብዙ አይ ወፍራል ምንም አትልም እንዴ? እኔ ለውፍረት ነው የምሰራው። አንቺ ለመክሳት ነው የምትሰሪው እኮ። ወፍራል ምንም አትልም። የምርሽ ነው እውነት? ያንቺ ለውጥ ነው እንደው የሚታየኝ። እሷ አሁን በጣም ወፍራ ነበርና አልወፈርኩም። በአንድ ወር ውስጥ ስንት ኪሎ እንደቀነሰች በነግራችሁ እንዳትናገር። እሺ አንድ ላይ ስንጨርስ 3 ወር ነው ያለው። 3 ወራችንን ስፖርቱን ስንጨርስ
እንነግራቸዋለን። እሷ ስንት ኪሎ እንደቀነሰች እኔ ደግሞ ስንት ኪሎ እንደጨመርኩኝ ማለት ነውና አሁን ጥያቄን ስለመለስክልኝ በጣም አመሰግናለሁ። ምንም ማለት በለምንድነው? ኦ ማይ ጋድ ምን አድርጊ ነው የምትለኝ? ልዩ ነው በእውነት